እስከዚያች ቅጽበት ድረስ የቴህራን አደባባዮች ሰላም ነበሩ። ድንገት ግን የማግኔት ቦምብ የያዙት ሞተረኞች ፍጥነታቸውን ጨምረው ወደ አንድ መኪና ቀረቡ። ቀድመው እንደተዘጋጁበትም በተመረጠው መኪና ላይ ማግኔት የተገጠመለትን ቦምብ አጣብቀው ሸሹ። ቦምቡ ፈነዳ፣ መኪናዋም ጋየች። ኢላማ የነበረው ሳይንቲስት ወዲያውኑ አሸለበ። ነገሩ ግን በዚህ አላበቃም። በዚያው መንገድ ላይ የበለጠ የሚፈለጉ ሌላ ሰው አሉ። እኚህ ሰው በኢራን አሉ ከሚባሉ የኒውክሌር ፕሮፌሰሮች መካከል አንዱ ናቸው። ከባለቤታቸው ጋር ሀገር ሰላም ብለው መኪናቸውን እያሽከረከሩ ነበር። ሞተረኞቹ ወደ ፕሮፌሰሩ መኪና ደረሱ። እንደ መጀመሪያው የማግኔት ቦምባቸውን አውጥተው መኪናው ላይ ያጣበቁት። እዚህም ቦምቡ ፈነዳ፣ መኪናው ጋየ። በዚህ መሃል ግን አንድ ተአምራዊ ነገር ተከሰተ። ፕሮፌሰሩና ባለቤታቸው ባልተጠበቀ መንገድ ከሞት አመለጡ። የሆነው እንዲህ ነው። ሞተረኞቹ የሚከተሏቸው ሰው ፕሮፌሰር ፈሪዱን አባሲ ዳቫኒ ይባላሉ። ሰውየው በስለላ ድርጅቶች መዝገብ ውስጥ ስማቸው በቀይ ቀለም የሰፈረ የፊዚክስ ሊቅ ናቸው። የዚያን ዕለት ከባለቤታቸው ጋር ሆነው ወደ ዩኒቨርሲቲ ያመሩ ነበር። ድንገት አንድ ሞተር ሳይክል ፍጥነቱን ጨምሮ ከመኪናቸው ጎን ደረሰ። በሰከንዶች ቅጽበት ውስጥ የሞተር ሳይክሉ አሽከርካሪ እጁን ወደ መኪናው በር አስጠጋ። መግነጢሳዊ ኃይል ያለውን የማግኔት ቦምብ ከመኪናው በር ጋር አጣብቆት ዘወር አለ። ፕሮፌሰሩ ያ ድምፅ ምን እንደሆነ ወዲያው ገባቸው። ቦምብ ነው። ወዲያውኑ መኪናውን አቁመው በራቸውን ከፈቱ። ከባለቤታቸው ጋር ራሳቸውን ወደ ውጭ ወረወሩ። ከባድ ፍንዳታ ተከተለ። መኪናዋ ወደ ፍርስራሽነት ተቀየረች። የዕለቱ ጸጥታ በጭስና በጩኸት ተናወጠ። ሞተረኞቹ ተልዕኳቸው እንደተሳካ አስበው ነበር። ነገር ግን ፕሮፌሰሩም ባለቤታቸውም አልሞቱም። የፍንዳታው ስብርባሪዎች አካላቸውን ቢያቆስለውም በወሰዱት ፈጣን ውሳኔ ከሞት አፋፍ ተመለሱ። ሁሉም ነገር ድራማ ይመስል ነበር። ከደቂቃዎች በኋላ የዓለም መገናኛ ብዙሃን በዜናዎች ተጨናነቁ። ቦምብ የያዙ ሞተረኞች በፈጸሙት 2 ጥቃቶች ማጂድ ሻህሪያሪ የተባሉ ስመጥር ሳይንቲስት ሲገደሉ፣ ሌላኛው ሳይንቲስት ፈሪዱን አባሲ ዳቫኒ ግን በጥቃቱ ቆስለው ተርፈዋል ተባለ። ታሪኩ እዚህ ላይ አላበቃም። ከጥቃቱ የተረፉት ፈሪዱን አባሲ ዳቫኒ በኢራን በጀግንነት ተወደሱ። እንደውም ፕሮጀክታችንን ምራልን ተብለው ከከፍተኛ ባለሙያነት ወደ መሪነት ተሸጋገሩ። የኢራን የአቶሚክ ኢነርጂ ተቋም ኃላፊ ሆነውም ተሾሙ። እናም ሰውየው የበለጠ ጥርስ ውስጥ ገቡ። የሚከታተሏቸው ገዳዮች እኒህን ሰው ለማጥፋት ወደ ቀጣይ እቅዳቸው ገብተው ቀን ይጠብቁላቸው ጀመረ። የኢራን የኒውክሌር ሳይንቲስቶች መታደን ከጀመሩ ዓመታት ተቆጥረዋል። ናላቸውን ተጠቅመው የኢራንን የኒውክሌር ዕውቀት በምርምር የላቀ ደረጃ ላይ ያደረሱት ተመራማሪዎች የእስራኤልና የአሜሪካን ሰላዮች ናላ ማዞር ከጀመሩ ቆይተዋል። በራቸውን ዘግተው ለዓመታት በምርምሮች የቆዩባቸው የሳይንስ መስኮች ለኢራናውያን ተስፋ፣ ለምዕራባውያን ስጋት፣ ለተቀረው የዓለም ሕዝብ ውዝግብና ትዝብትን አስከትሏል። ኢራን ኑክሌር ከታጠቀች ዓለም አበቃላት ትላለች እስራኤል። ይህ የጥፋት ፕሮጀክት አስከፊ ደረጃ ላይ ሳይደርስ ማስቆም ግዴታችን ነው ባይናት አሜሪካ። ኢራን ግን ኒውክሌሩን ለሰላም እንጂ ለጦር አልጠቀመውም በሚለው አቋሟ እንደጸናች ቀጠለች። በዚህ መሃል ብዙ ድርድሮች፣ ብዙ ማዕቀቦች፣ ብዙ ጦርነቶች ተከናውነዋል። አስገራሚው ነገር ግን ከፖለቲካ መሪዎችም ከመከላከያ የጦር መኮንኖችም በላይ የኢራን ሳይንቲስቶች ዋነኛ የጥቃት ኢላማ መሆናቸው ነው። ነገሩን ከምንጩ ማድረቅ የተመረጠ ይመስላል። ኢራን የኒውክሌር ፕሮጀክቷን የምታራምደው በራሷ ሀገር ተመራማሪዎች ነው። የእውቀት መንገዱ ጭምር እንደ ዩራኒየሟ ከጥንታዊ ስልጣኔዋ ጀምሮ የተብላላ ነው ይባልለታል። ታዲያ እነዚህን ሳይንቲስቶቿን እያደኑ ማጥፋት ኢራንን ለማስቆም አዲሱ መንገድ ተደርጎ ተመረጠ። እናም ሳይንቲስቶቹ እንደ ዱር አራዊት እየታደኑ ይገደሉ ጀመር። ለመጀመሪያ ጊዜ ከኢራን የኒውክሌር ምርምር ጋር የተገናኘ ሳይንቲስት የተገደለው በ1990ዎቹ መጀመሪያ ላይ ነው። የተፈጠረው ነገር አወዛጋቢ ነበር። የኢራኑ የፊዚክስ ፕሮፌሰር አርደሽር ሆሴንፑር በኢራን የምርምር ማዕከል ውስጥ ድንገት ሞቶ ተገኘ። መጀመሪያ ላይ የተሰጠው መግለጫ ሳይንቲስቱ በቤት ውስጥ በካርቦን ሞኖክሳይድ ጋዝ በጭስ ታፍኖ እንደሞተ ነበር።
ከሳምንታት በኋላ ግን የተለያዩ ዓለም አቀፍ የደህንነትና የዜና ተቋማት በተለይም የአሜሪካ የደህንነት ተንታኞች ባወጡት መረጃ ሆሲንፑር በራዲዮ አክቲቭ መርዝ ሳይገደል እንዳልቀረና ከጀርባውም የእስራኤል የደህንነት ተቋም ሞሳድ እንዳለበት ይፋ አደረጉ። ከዓመታት በኋላ ደግሞ የሳይንቲስቱ እህት ማህቡብ ሆሲንፑር በሚዲያ በሰጠችው ቃለ መጠይቅ ላይ ሌላ መረጃ ሰጠች። እሷ እንደምትለው ወንድሟ አርደሽር ሆሲንፑር በኢራን መንግስት በኩል ዩራኒየም የማበልጸግ ሂደቱን ለማገዝና የኒውክሌር ቦምብ ስራ ላይ ለመሳተፍ የቀረበለትን ጥያቄ በጽኑ ውድቅ አድርጎ ነበር። የተገደለውም የኒውክሌር ዕውቀቱን ወደ ሌላ ሀገር እንዳያሸሽና ሚስጥር አሳልፎ እንዳይሰጥ በመስጋት በራሱ በኢራን የእስላማዊ አብዮት ጥበቃ ጦር ሊሆን እንደሚችል ጠቁማለች። ሳይንቲስቱን ማን ገደለው የሚለው የቆየው ውዝግብ መቋጫ ባይገኝለትም ምሁሩ ግን የኒውክሌር ዕውቀቱ ባመጣበት መዘዝ የሞተ የመጀመሪያው የኢራን ሰው ሆኖ በታሪክ ተመዝግቧል። ጥር 12 1992 ጠዋት 2 ሰዓት አካባቢ ነው። በቴህራን ሰሜናዊ ክፍል የምትገኘው የአልጋዲር ሰፈር በኃይለኛ ፍንዳታ ተናወጠች። ቀጥሎም አንድ መምህር በፍንዳታው መገደላቸው ተሰማ። መምህሩ ፕሮፌሰር መስዑድ አሊ መሐመድ ይባላሉ። በቴህራን ዩኒቨርሲቲ የኤሌመንተሪ ፓርቲክል ፊዚክስ መምህር ናቸው። ነገር ግን መምህር ብቻ አልነበሩ፣ የኢራን የኒውክሌር ፕሮግራም ቁልፍ ሰው እንጂ። ግድያው በከፍተኛ ጥንቃቄ የታቀደ ነበር። ፕሮፌሰሩ ከቤታቸው ወጥተው ወደ መኪናቸው ሲያመሩ በግቢው በር አጠገብ በቆመች አንዲት ሞተር ሳይክል ላይ የተጠመደ የርቀት መቆጣጠሪያ ፈንጂ ፈነዳ። የመምህሩ ሕይወት ወዲያው ነው አለፈ። ይህ ግድያ በግልጽ የኢራንን የሳይንስ ሊቃውንት የማደን ዘመቻ የመጀመሪያው ምዕራፍ ነበር። ኢራን ለመምህሩ ግድያ እስራኤልንና አሜሪካን ተጠያቂ ለማድረግ ጊዜ አልፈጀባትም። ግድያው እንዴት እንደተፈጸመና ማን እንደፈጸመው ለማወቅ ግን 1 ዓመት የምርመራ ጊዜ ወሰደ። ከ1 ዓመት በኋላ ኢራን ማጂድ ጃማሊ ፋሺ የተባለ ወጣት በቁጥጥር ስር ማዋሏን አስታወቀች። ፋሺ በቴሌቪዥን ቀርቦ በሰጠው የእምነት ቃል በቴል አቪቭ ከሚገኙ የሞሳድ ወኪሎች ስልጠና እንደወሰደና ለግድያው $120,000 እንደተከፈለው ተናገረ። ይህን ከተናዘዘ በኋላ በሀገር ክህደት ወንጀል በስቅላት ተቀጣ። በዚያው ዓመት ሌሎች 2 ሳይንቲስቶች ኢላማ ውስጥ ገቡ። አንደኛው ታዳኝ ዶክተር ማጂድ ሻህሪያሪ ናቸው። በኢራን ሰማአድ በሄሽቲ ዩኒቨርሲቲ ፕሮፌሰር የነበሩ ናቸው። በተለይም የኒውትሮን ትራንስፖርት እና የኒውክሌር ፊዚክስ ቀመሮችን በማውጣት ረገድ ወደር ያልተገኘላቸው ሊቅ ነበሩ። በወቅቱ ኢራን የኒውክሌር ፕሮግራሟን ለማሳደግ በምታደርገው ጥረት ውስጥ የምዕራባውያን የስለላ ድርጅቶች ሻህሪያሪን ለኢራን የኒውክሌር ስኬት እንደ ቁልፍ አንጎል አድርገው ይመለከቷቸው ነበር። ዕለተ ሰኞ ህዳር 29 1992 ማለዳ በቴህራን ከተማ የተለመደው የትራፊክ ፍሰትና የከተማዋ ግርግር ይታያል። ዶክተር ማጂድ ሻህሪያሪ ከባለቤታቸው ከዶክተር ጎላርም ቃስሚ ጋር በመሆን ወደ ዩኒቨርሲቲው እያመሩ ነበር። መኪናው በቴህራን ሰሜናዊ ክፍል በሚገኝ አውራ ጎዳና ላይ እየተጓዘ ሳለ ያልታሰበና አስደንጋጭ ክስተት ተከሰተ። በከፍተኛ ፍጥነት የሚነዱ 2 ሞተር ሳይክሎች የሳይንቲስቱን መኪና ተከተሉ። ከሞተር ሳይክሎቹ አንዱ ላይ የነበረው ታጣቂ መኪናው ፍጥነት በሚቀንስበት ቅጽበት ተጠግቶ ማግኔቲክ ቦምብ በመኪናው የጎን በር ላይ አጣበቀ። ይህ ሁሉ የሆነው መኪናው በጉዞ ላይ ያለ በሰከንዶች ውስጥ ነበር። ቦምቡ መኪናው ላይ መጣበቁን የተመለከቱት ዶክተር ሻህሪያሪ መኪናውን በፍጥነት አቆሙ። በባለቤታቸው በኩል ያለውን በር ከፍተው ባለቤታቸውን በፍጥነት ከመኪናው ገፍትረው አስወጧቸው። ቀጥሎም ራሳቸውን ለማዳን ከመኪናው ለመውረድ ሲሞክሩ የቦምቡ የፍንዳታ ሰከንድ ላይ ደረሰ። ቦምቡ በከፍተኛ ድምፅ ፈነዳ። ዶክተር ማጂድ ሻህሪያሪም በመኪናው ውስጥ ሆነው በዚያው ቅጽበት ሕይወታቸው አለፈ። ባለቤታቸው ከባድ ጉዳት ደርሶባቸው በተአምር ተረፉ። በዚሁ ቀን ነበር ሁሉ ነገር ተመሳሳይ በሆነ መንገድ ፕሮፌሰር ፈሪዱን አባሲ ዳቪኒ ላይ ጥቃት ተፈጽሞ የተረፉት። ነገሩ ዲዣvu እንደሚባለው አይነት ህልም መሳይ ክስተት ሆነ። ሁሉ ነገር ድጋሜ ይመስል ነበር። ውጤቱ ግን አንዱን ሳይንቲስት ገድሎ ሌላኛውን ወደ ሌላ የህይወት ምዕራፍ አሻገረ። ኢራን ጥቃቱ ከተፈጸመ ከሰዓታት በኋላ ጣቷን በቀጥታ ወደ እስራኤል የስለላ ድርጅት ሞሳድና ወደ አሜሪካ ቀሰረች። የምዕራባውያን መገናኛ ብዙሃንና የደህንነት ተንታኞችም ጥቃቱ እጅግ የረቀቀ ትክክለኛ መረጃን መሰረት ያደረገና የሞሳድን የመግደል ስልት የሚመስል መሆኑን እያነሱ ብዙ ተናገሩለት።
እስራኤል በጥቃቱ ላይ እጇ ስለመኖሩ በይፋ የሰጠችው ማረጋገጫ ባይኖርም ጥቃቱ ግን የኢራንን የኒውክሌር ፕሮግራም ለማስተጓጎል የተካሄደ ሚስጥራዊ ዘመቻ አካል እንደነበር በሰፊው ይታመናል። የማጅድ ሻሃሪያሪ ግድያ በእጅጉ ያስቆጣት ኢራን ሻሃሪያሪያን ብሔራዊ ሰማዕት አድርጋ ሰየመችው። ጥቃት የደረሰባትን መኪናም ሙዚየም ውስጥ አስቀምጣ ዘከረች። ከሌላኛው ጥቃት የተረፉትን ፕሮፌሰር ፈሪዱን አባሲዳቢኒን ደግሞ የአቶሚክ ተቋሟ መሪ ያደረገች። ኢራን ከዚህ ክስተት በኋላ የሳይንቲስቶቿን ጥበቃ በከፍተኛ ደረጃ አጠናከረች። የሳይንቲስቶች መኖሪያ፣ ዩኒቨርሲቲዎች፣ የምርምር ተቋማት ሁሉ ከፍተኛ ጥበቃ ይደረግላቸው ጀመር። ለተመራማሪዎቹም የግል ጠባቂዎች ተመደበላቸው። ከዚያን ቀን ጀምሮ የድብብቆሹ ኑሮ በይፋ ተጀመረ። በዓለም አቀፍ የጂኦፖለቲካና የስለላ ጦርነት ውስጥ የሳይንስ ሊቃውንት የጦር ሜዳ ኢላማ መሆናቸው የአደባባይ ሚስጥር ሆነ። የሚታደኑት የኢራን ሳይንቲስቶች ተበራከቱ። ከፊዚክስ፣ ከኬሚስትሪና በአጠቃላይ ከኒውክሌር ጋር ንክኪ ያላቸው ሳይንቲስቶችና የዩኒቨርሲቲ መምህራን ግድያ ተበራከተ። ኢራን በሳይንቲስቶቹ መኖሪያና መስሪያ ቦታዎች ላይ ጥበቃዋን አጠናከረች። ግድያው ግን ሊቆም አልቻለም። ሳይንቲስቶቹ ከቤት ወይም ከምርምር ተቋማት ወጥተው በሚንቀሳቀሱባቸው አጋጣሚዎች ይገደላሉ። አብዛኞቹ ጥቃቶች በመኪና ላይ የሚፈጸሙ ናቸው። ምሁራኑን ከነ መኪናቸው ያጋዩአቸዋል። በዚህ መንገድ ብቻ በተለያየ ጊዜ ከ5 በላይ ሳይንቲስቶች ተገድለዋል። ኢራን የቤት ሥራ በዛባት። የሳይንቲስቶቿን ጥበቃ ከመኖሪያና ከመስሪያ ቤት በተጨማሪ በሚንቀሳቀሱበት ሁሉ ለማድረግ ሰላዮቿን አሰማራች። በዚህ መሃል ሰላዮቹ አንድ መረጃ አገኙ። በኢራን ሳይንቲስቶች ላይ የሚፈጸመው ግድያ ከፍ ወዳለ አቅጣጫ ሊሸጋገር እንደሚችል መረጃው ደረሳቸው። የግድያ ኢላማዎቹ ከመደበኛዎቹ ተመራማሪዎች ወደ ዋናዎቹ የኒውክሌር ፕሮግራም መሪ ሳይንቲስቶች ማደጉን በረቀቀ የግድያ ዘዴ ዋናዎቹን የኒውክሌር አዋቂዎች ለመግደል የታሰበውን እቅድ ደረሱበት። ዋነኛ የጥቃት ኢላማ የተደረጉት ሰው ሲታወቅ ደግሞ አስደንጋጭ ነበር። ሙህሲን ፈሪዛደህ ማሃባዲ። እኚህ ሰው ለዓመታት ስማቸው በሹክሹክታ እንጂ በይፋ አይጠራም ነበር። እሳቸው ለኢራን የሳይንስ ሊቅ ብቻ አልነበሩ። የምዕራባውያን የስለላ ድርጅቶች የኢራን የኒውክሌር አባት ብለው የሰየሟቸው፣ ጥብቅ ጥበቃ የሚደረግላቸው የሀገሪቱ ስትራቴጂክ የጀርባ አጥንት ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ሚስጥራዊ የኒውክሌር ሰነዶች ይፋ ባደረጉበት ወቅት የአንድን ሰው ፎቶ እያሳዩ ዓለምን እንዲህ ሲሉ አስጠነቀቁ። ይህንን ስም እንዳትረሱት፣ ፈሪዛደህ። ያ ማስጠንቀቂያ ተራ ፖለቲካዊ መግለጫ አልነበረም። ይልቁንም ከአድማስ ባሻገር ለተደገሰ አስደናቂና አስፈሪ ክስተት የመጀመሪያው ምልክት ነበር። እኚህ ሰው ናቸው የግድያ ኢላማ ውስጥ ስለመግባታቸው መረጃ የመጣው። ህዳር 18 2013 ፕሮፌሰሩ ለብርቱ ስራ ከቤት እየወጡ ሳለ አንድ መረጃ መጣ። የዚያን ዕለት መንገድ ላይ ፕሮፌሰሩን ለመግደል እቅድ መኖሩ ተሰማ። ዋና ጠባቂያቸው ይህንኑ መረጃ ለፕሮፌሰሩ አደረሱ። ከቤት መውጣት እንደሌለባቸውም ነገሯቸው። ፕሮፌሰሩ ግን አልተስማሙ። ከሚሄዱበት በፍጹም መቅረት እንደማይችሉ ተናገሩ። ባይሆን ጥበቃው ይጠናከርና እንንቀሳቀስ አሉ። ቦታው ከቴህራን በስተምስራቅ የምትገኘው አነስተኛዋና ጸጥተኛዋ የአብሳር ከተማ ውስጥ ነው። ፕሮፌሰር ፋሪዛደህና ባለቤታቸው በታጠቁ ጥቁር መኪኖች ታጅበው መጓዝ ጀምረዋል። ጠባቂዎቻቸው ለሚመጣ ጥቃት ምላሽ ለመስጠት በተጠንቀቅ ሆነው ይጓዛሉ። የተፈራው አልቀረም። ድንገት መንገዱ ወደ አስፈሪ የጦር አውድማነት ተቀየረ። ይህ ጥቃት እንደ ከዚህ ቀደሞቹ የተለመደ የደፈጣ ውጊያ አልነበረም። ከሰው እጅ ንክኪ ውጪ በሳተላይትና በአርቲፊሻል ኢንተለጀንስ የሚመራ በደቂቃ በሺዎች የሚቆጠሩ ጥይቶችን መተኮስ የሚችል ዘመናዊ የብረት አውቶማቲክ መሳሪያ ከአንድ የጭነት መኪና ላይ ተደብቆ ይጠብቃቸው ነበር። የፕሮፌሰሩ መኪና እንደደረሰች መሳሪያው የፋሪዛደህን ፊት ብቻ ለይቶ በማወቅ ጥቃቱን ሰነዘረ። በጥቂት ሰከንዶች ውስጥ የኢራን ቁልፍ ሰው በጽኑ ቆሰሉ። ጠባቂዎቹ ለማዳን ብዙ ሞከሩ። ጥቃቱ ግን ፈጽሞ ያልጠበቁት አይነት ነበር። ሰው ሲጠብቁ ሰው አልባ ማሽን ገጠማቸው። ጠባቂዎቹ ሊያተርፏቸው አልቻሉ። ፋሪዛደህ ተገደሉ። የግድያው ዜና በኢራን ትልቅ ድንጋጤ ፈጠረ። የደህንነት መስሪያ ቤቱ ተናወጠ። መረጃው እያላቸው አይናቸው ስር የተፈጸመውን ግድያ ማመን አቃታቸው። በዓለም አቀፍ የፖለቲካ መድረክ ላይም ትልቅ መነጋገሪያ አጀንዳ ፈጠረ።
ኢራን ጥቃቱን በቀጥታ በእስራኤል የስለላ ድርጅት ሞሳድ ላይ በመለጠፍ ጠንካራ የአጸፋ እርምጃ እንደምትወስድ ዛተች። ነገር ግን ዋናዋን የኒኩሌር ቁልፍ ዜጋዋን ማዳን አልቻለችም። ምሁሮቿን ከጥቃት ሳይንቲስቶቿንም ከሞት መጠበቅ አልቻለችም። የኢራን ሳይንቲስቶች አደንም ቀጠለ። ኢራን ቁልፍ ሳይንቲስቶቿን ብታጣም የኒኩሌር ፕሮግራሟ ግን አልቆመም። ሰው በሰው እየተተካ ፕሮጀክቱ ቀጥሏል። ይህ ለእስራኤል ከፍተኛ ስጋት ነው። ለኢራን ቀይ መስመር ነው እያለች በተደጋጋሚ ብትገልጽም ብዙ ድርድሮች፣ ውይይቶች፣ ማሳሰቢያዎች፣ ማስጠንቀቂያዎችና ማዕቀቦች ቢተላለፉም የኒኩሌር ፕሮጀክቱ ግን ዘገየ እንጂ አልቆመም። ይህ ደግሞ ለእስራኤል አሸባሪዎች የኒኩሌር አቶሚክ ቦምብ ሲታጠቁ ቆሞ እንደማየት ትቆጥረዋለች። እናም እስራኤል የማያዳግም እርምጃ ለመውሰድ ሚስጥራዊ ኦፕሬሽኖችን አዘጋጀች። አንደኛው ተልዕኮ ኦፕሬሽን ናርኒያ ይባላል። ኢላማውም የኢራን የኒኩሌር ሳይንቲስቶችና ኢንጂነሮች ናቸው። ሰኔ 13 2017 በኢራን ዋና ከተማ ቴህራን ሰማይ ላይ ከ200 በላይ ተዋጊ አውሮፕላኖች አንዣበቡ። ኢራን እስከዚያች ቀን ድረስ አስተናግዳው የማታውቀው የኒኩሌር ፕሮግራሟን ኢላማ ያደረገ ከባድ የአየር ጥቃት ተሰነዘረባት። ኦፕሬሽን ናርኒያ ተተገበረ። በዚያ ዘመቻ የኢራንን የኒኩሌር የቴክኖሎጂ አምሮች በጥቂት ሰዓታት ውስጥ ነቅሎ ለመጣል የወሰነ የሚመስል ከባድ እርምጃ ተወሰደ። በአንድ ቀን 9 ሳይንቲስቶች ተገደሉ። በአንድ ጀንበር ኢራን ቁልፍ 9 ከፍተኛ የኒኩሌር ሳይንቲስቶቿን አጣች። ማለዳ ላይ ከእንቅልፋቸው ሳይነቁ እንጨርሳቸው ነበር እቅዱ። እንደታሰበው ሆኗል። ሳይንቲስቶቹ በቤታቸው ላይ በደረሱባቸው ከባድ ጥቃቶች ተገድለዋል። ኦፕሬሽኑ ታቅዶ እስኪተገበር ድረስ ኢራን አልደረሰችበትም። ጥቃቱ የተፈጸመባቸው መሳሪያዎች እጅግ አዲስ የሆነ ቴክኖሎጂን የተጠቀሙና ኢራን ለመከላከል ያልተዘጋጀችባቸው ነበሩ። የጥቃቱ ሰለባዎች የኢራን የኒኩሌር ፕሮግራም የጀርባ አጥንት የሆኑ ለዓመታት ልምድ ያካበቱ አንጋፋ ሳይንቲስቶች ነበሩ። ከነዚህ መካከል ፌሬዱን አባሲ ይገኙበታል። አባሲ ማለት ያ ከሞተር ሳይክል የቦምብ ጥቃት ለጥቂት የተረፈውና የኢራን የኒኩሌር ኢነርጂ ድርጅት መሪ ሆኖ የነበረው ሰው ነው። ያኔ መንገድ ላይ ሞትን አምልጦ ነበር። ገዳዮቹም ቀን ሲጠብቁለት ነበር። ያ ቀን ሰኔ 13 ሆነና በዚህኛው ጥቃት ሕይወቱ አለፈ። አባሲ ብቻውን አልነበረም። የድርጅቱ ምክትል መሪና የፊዚክስ ፕሮፌሰሩ ሰይድ አሚር ሆሴን ፌጌ፣ የኬሚካል መሐንዲሱ አክባር ሞታሌቤዛዴህና ታዋቂው የኒኩሌር ፊዚክስ ሊቅ አብዱል ማሂድ ሚኑቼሄርን ጨምሮ 9 ሰዎች ተገደሉ። አንዳንድ ተንታኞች ይህንን የኦፕሬሽን ናርኒያን እርምጃ ስኮላስቲሳይድ ወይም የአንድን ሀገር የእውቀትና የቴክኖሎጂ አቅም ሆን ብሎ የማውደብ ዘመቻ ነው ብለውታል። ዓላማው ግልጽ ነው ይላሉ። ማሽኖችን ማውደም ብቻ በቂ አይደለም። ማሽኖቹን ሊሰሩና ሊያንቀሳቅሱ የሚችሉትን አእምሮዎች ጭምር ጨርሶ ማጥፋት። ይህ ድርጊት ከብዙ አቅጣጫዎች ውግዘትን ቢያስከትልም እስራኤል ግን ኦፕሬሽኑ ዓለም ከሚመጣባት ትልቅ የሽብር ጥቃት አስቀድሞ የመከላከል እርምጃ ነው በሚል አቋሟ እንደጸናች ነው። የሚታደኑት የኢራን ሳይንቲስቶች ታሪክ አላበቃም። በአንድ ቀን ከተገደሉት ሳይንቲስቶች በኋላ ሌሎች 3 የኒኩሌር ተመራማሪዎች ተገድለዋል። በሰላዮች፣ በወታደራዊ ኃይሎች፣ በፖለቲካዊ መሪዎች፣ በአሸባሪዎችና በታጠቁ ኃይሎች መካከል የከረመው አወዛጋቢው የመካከለኛው ምስራቅ ትንቅንቅ በሚታደኑ የኢራን ሳይንቲስቶች ሌላ ታሪክን እየጻፈ ቀጥሏል። አዳኞቹም ታዳኞቹም የሚቆሙ አይመስሉም።